እናንተ ምን አይነት ባህሪ እንዳላችሁ አልጠየቀችሽ። ልጆቹ እንዴት ካንጂ እንደወጡ እንኳን የላከችው ደብዳቤ ላይ እዛ ላይ ያተኮረ አይደለም። እንዴት ካንቺ እጅ እንደወጡ እንኳን እዛ ደብዳቤ ላይ ይገልጽ። ዛት ሚንስ አልጠየቀችሽም ማለት ነው። ሰዓቷን ብቻ ነው የምትፈልገው። ምን አወራሽ ካንቺ ጋር? አንቺ ነሽ እኮ ያወራሽው ዛሴት እናለኝ ላለ ኦንጊዜ ስለምታ ዛት ማታስ ባለ አትፈለኝ ስትደይ ደናለኝ ላለ አትርሱን ዛሬ ሳትርሱን ሁለት የሴት ቂጥ ያሸተተ አህያ ታውቃላችኋል? የፍየል ወይ ምናምን ልክ ቂጥ ወይ ሽንት እንደሸናሽ ሴቷ ሲያሸት ይላል። እንደዚህ ኮፎኖን እንደዚህ ከፍት ይላል። ሁለት ወጭ ማለት ነው። የእውነት ምን አሽተታችሁ ነው? የፋኒን ሽንት ነው ምንድነው? ያልገባኝ ነገር ትዝታ ነው ወይ ነገር አትርሱ ነው። ቀድማችሁ አትወራገጡ። ልክ ከሱ ጋር ስትለያይ ሮጥሽ ቢታኒያልሽ መጥቼ ልደብድብሽ አልሽ። እስቲ ልደበድባት ነው ስንል በብድር ትኬት ሄድሽ ኢትዮጵያ። ማሜ በፒኪኒ ፎቶ አንስቶሽ ተመለሽ። ሰላም እንኳን ሚሊስ ዋጠሽ ራስሽ ሄዳ መኪናልሽ በራስሽ ክሬዲት ተገዛ። ራስሽ ሮጥሽ። ወጥ ስሪ ስትባይ ኩሽና የለኝም አልሽ። ይሄው ኩሽና ተባለ በራስሽ ክሬዲት። ቤት አልሽ በራስሽ ክሬዲት። ግሩም ነው ይልገስ የዚህ ቤት ነገር። ቤት ካልተቀየረ እንዴት ምግብ እዚህ ቤት ውስጥ መስራት ይችላል አለች። የድሮ ቤታቸው ውስጥ ባትሪ ጨረስኩ ጋይስ፣ ባትሪ ጨርሻ። ጨለመ ኮምፒውተር። ማስጠንቀቂያ ባይሰጠኝ ኖሮ ዩቲዩብ ይዘጋባችሁ ነበር። ያ ገባች። ምን አለች? ምግብ ለምን አሰሪም ተባለች። ሽማግሌ ላይ ማለት ነው። ለምን አንዳንዴ አትረጁም ስትባል በዚህ ኩሽና እንዴት ሰራለሁ አለች። በቃ ቤት ቀይርላት ተባለ። ከዛ ቤት ፈልጎ አገኘ። ገና 1 ወር በ15 ቀን ውስጥ ያገኘው። ከዛስ የ3 ወር ክፍያ ሲባል ራሷ ከፈለች ከክሬዲቷ ላይ። ኩሽና ደግሞ እንደምፈልገው ተባለ። ከኢኪያ ላይ በብድር መጣላት። በብድር በራሷ ክሬዲት። መኪና አለች። መኪና ሰርፕራይዝ አረገኝ ብላ ገመድ ነው አይኗ ላይ ምን አስራ እንደነበር አናውቅም። እሱን አድርጋ ሰርፕራይዝ ሆንኩኝ አለች። አሁን ስንሰማ ግን የራሷ ክሬዲት 60,000 ዩሮ አለባት። 60,000 ዩሮ። እንደገና ያ መሮጥ ዝም ብሎ ክንፍ ማራገፍ መሆኑ እንኳን ሳያስተምርሽ አንድ እንቅፋት ስትወጪም ሲመታሽ ስገቢም ከመታሽ አንቺ ነሽ ለእንቅፋቱ እንቅፋት እንጂ እንቅፋቱ ለአንቺ እንቅፋት አይደለም። ስትወጪ ሊመታሽ ይችላል። ስትመጪም ያው እንቅፋት ከመታሽ አንቺ ነሽ እንቅፋት ለእንቅፋቱ እንጂ እሱ አይደለም። አጉል መሯሯጥ ብዙ መስዋዕትነት ያስከፈለሽ ስንት ዕዳ ያለብሽ ሴትዮ። እሱን የጎዳሽ መስሎሽ ሮጥሽ፣ ቂጥሽን በጠበጥሽ፣ አርሽን በጠበጥሽ፣ ራቁት እዚህ ለበሽ፣ ምን አልሽ ምናምን ነገር አልሽ። ማንም በእንጨት የሚነካሽ የለም። ኢትዮጵያ በብድር ትኬት ሄድሽ፣ በብድር እንደገና ከዛን መጣሽ። ቪአይፒ ጨዋታ የለም። ውጭ ሀገር ያደጉ አይነት ልጆች አይነት ጨዋታ እና ዩሪዬ እንደዚህ ይጫወቱ። አንቺ አይደለሽ ጠበቃ ጋር ነው እንጂ አላወራም አልሽ። ለጠበቃ ከፈልሽ ለዚህ ኬዝ። ከዛ ጠበቃ አንቺ የምትፈልጊው ነገር ጸደቀልሽ። በ2 ሳምንት አንቺ በ2 ሳምንት እሱ ይዟል አልያዘ። ለነዚህ ብርም አያስፈልግም፣ ትራንስሌት አያስፈልግም። ራስን ችለህ ሂድ ያለው እኛ ነው። ኦሬዲ ጠበቃችሁ ስትልክ ኬዙ ስለገባል ዛሴት
ናይ መጀመሪያ ቀድመ ጠበቃ ከሌለ ትገዣለሽ ትከፍያለሽ በእንትን ትከፍያለሽ በቋሚ ሳይሆን ጊዜው ትከፍያለሽ እኔ የምለው ግን እናቷ የፕላስቲክ ጥርስ አድርጋ ነው ከንፈሯን እንደዚህ እየከፍ ያደረገው የመጣው እሷ ምን አርጋ ነው የሷ ካውኑ የተበለጠጠው ጋይስ የእውነት ምን ሆኖ ነው የተበለጠጠው ጋይስ ይወጣ አትርሱን ዛሬ ለማያውቅሽ ሂጂና ታጠቢ ምን አቃጠለች ጂጂ ድሮ ሳያድልሽ የፋኒ ሸቃላ የመሆን ነው ጣፈንታሽ ሸቃላሽ ሸቃላነት እንኳን ኢንተርቪው ሰተሽ ኢንተርቪው ያላለፍሽበት ሆነሻል ባውን ታይም ሰው ሸቃላ ለመሆን እንኳን ኢንተርቪው ሰጠና ከዛን አያልፍ ወይ ያልፋል አንቺ ለፋኒ ሸቃላነት እንኳን ሶክ አድርገሽ ሶክ እንትንሽ ምን ነው የሚባለው ሶከናትሽ ተቀባይነት አላገኝ ልጄ ተምራ ወደ ላይ ተመንጥቃ ከዛ በኋላ ተደፍታ ከዛ በኋላ ተነስታ ስትይ ነበር 6 ወር ገና ይቀራታል 6 ወር ለዛው መጨረሻ ፋይናል ፈተና ካለፈች ካላለፈ ደግሞ ሌላ 6 ወር ይጨምራል ለሷ ስቃይ ነው ምንም አማራጭ ስለሌላት አጠገብሽ ትመጣለች አንቺ ግን እኔ አስከፍልሻለሁ እዳልሻትን እያስከፈልሻት እውነት ያሸንፋል ቢቀጥንም እናንተ ካሸነፋችሁ እሱን ሊረዱት ይችላሉ ብላችሁ የምታስቡትን ጀርመን ላይ ያሉትን ሰዎች በአሽሙር አሮጊቶች ምናምን ብላችሁ ምን አሰደባችሁ ኦሬዲ እኮ ድል አርጋችሁ የለ እንዴ እናንተ እንደምትሉት ከሆነ ሆይ አሮጊቶች በሰው ትዳር ማለት ትግቡ የምትሉት ትዳሩንም አዳሩንም አትፈልጊውም አይደል እንዴ ከሱ ጋር ከታረቀች ላይ ጋዝ ነስንሼ እቃጠላለሁ ብለሽ ነበርኩ እና ምን አገባሽ ቢገቡ ባይገቡ እናንተ ካሸነፋችሁ ምን አገባሽ ጂጂ ያኔ ምንም ሐሳብ የሌለብሳት ስስቂ የውሸት እንኳን ካካካት ያለሽ የውሸት ሳቅ እንኳን ጠፍቶብሻል ለምትይዋ ልክ የአህያ ቂጥ እንዳሸተተች ፈረስ ነው መስቂ ኦንጂስታይ ልጅሽም እንደዚህ ኪሊማንጃሮ ነው ማንጃሮ የሚባል መርፌ ተወጋች ነው የምትመስለው ካሁን ጉንጯ ተንጠልጥሎ ተጨማዳ ማለት ነው አንቺ እሷ አሮጊት እየመሰለች መጣች because of ራሷን አይደለም እየኖረች ያለችው እለና ምናምን የሚባል ሲባል ሰምታ ማለት ነው ሲባል ሰምታ እዛውስ እየተወራጨች ነው ያለችው ፋኒ ይቅርታ ጠይቆኝ ከኔ ጋር ይኖራል የሚል 100% ተስፋ ነበራት እሱ ግን ኖ ዌይ አንቺ ጋር የመጣች ቀን ነው እንዳበቃለት የገባው በነገራችን ላይ አንቺ ጋር ያያት ቀን ያለታ ነው ያበቃሁት አለ ከዛ በፊት እንደምንኖር ነበር ማውቀው ከሷ ጋር ያዩት ቀን ያኔ ነው ያበቃሁት አለ ጂጂ ምን አይነት ደደብ እንደሆንሽና በቀል እንደምትወጂ በልጅሽ ምን ልንገርሽ እንደ ሴት የእውነት ፖዚቲቭ ዝም ብለሽ እንደ እናትም ወይንም ዝም ብሎ እንደ ማንኛውም ፖዚቲቭ ሰው ለመረዳት ብትጠሪ ኖሮ ሴት ልጅ ከባሏ ተጣልታ እናቷ ቤት ስትሄድ ሁሉ ቀን እኔ አልፈልገውም ሁለተኛ ጠገቤ እንዳይደርስ ነው የምትለው ሴት ልጅ ግን ከዛ በኋላ 4 ልጅ ስትወልድ ታያለ ገብተ ተታርቃ ማለት
እንደዚህ አይነት ስሜት ውስጥ እንኳን ልትሆን ትችላለች ብለሽ እንኳን ልትሰሚው አልፈለግሽም። ምክንያቱም ይሄን ግርግር መጠቀም ትፈልጊያለሽ፣ በቀሉን ትፈልጊያለሽ፣ እኔ ብዬሽ ነበር ማለቱን ትፈልጊያለሽ፣ ሲያጣፋሽ እኔ ጋር መጣሽ ማለቱን ትፈልጊያለሽ። በፖለቲካም በምን አንቺ እንደዚህ ካልሽ በኋላ ነው ዩቲዩብ መሳደድ የጀመረው። ዩቲዩብ ላይ ተሰጋው ብለሽ ለደህነትሽ መንስኤ ለዚህ ለካሻኮር ላይፍሽ መንስኤ እሷ ናት ብለሽ በ4 ነጥብ ደንግገሽዋል። ገብቶሻል እንጂ ሴት ልጅ ከባሏ ተጣልታ አቤት መታ እናስታርቀሽ ትፈልጊዋለሽ ብላ እናቷ አስጠይቃት እኔ አልፈልገው አይኑን ስሙን እንዳጠሩብኝ ነው የምትለው ሴት ልጅ። ግን ከኋላ ትገባና ለመኔ ምን ላርግ ታዲያ ትላለች። እናንተ ካላችሁ እሺ ትላለች። ሽማግሌ እንዲልክ ታረገውና ከዛ በኋላ 7 ትወልዳለች። 7 ሴት ልጅ ተጣልታ መታ ሁሉ ቀን ብታስቢ ያ ስሜት ውስጥ እንዳለች እንኳን ልትረጃት አልፈለግሽም። ሳሎምዬ ቴንኪው በወጣ ይተካ ገብቶሻል። ግን ይሄን ግርግር ለሌባ ይመቻልን? ይሄን ለመጠቀም ስለሄድሽ ብቻ እያየሽ እየተረዳሽ እንኳን ልትረጃት አልፈለግሽም። አንድ ነገር ልንገርሽ፣ ከስፋኔ አይመለስም። ግን የምነግርሽ ነገር ሳምሪ አንድ ልጆችን ማሳደግ አትችልም በዚህ ሙድ ውስጥ። 2 ፋኒን ትወደዋለች። ለመሰልሽ አንድ ማንም ሰው በሩቅ በእንጨት እንደማይነካት ታውቃለች። ምክንያቱም ያንቺ ልጅ ናት። ያንቺ ልጅ ብቻ አለችም፣ እሷ ራሱ ካንቺ የባሰች ናት። አብሯት የኖሩትን ሰዎች እንደዚህ አውጥታ የመሳደብ ልምድ አላት፣ ካንቺን የወሰደችው። በሪል ላይፍም በኢትዮጵያም በምንም ስትሄድ ሰዎች ሰላም እንኳን ሳይሏ ሲጠየፏ ስታይ ተሰምቷት ዞራ እሱ ጋር መገኘትን ፈለገች። ግን ችግሩ ረፈደ፣ መሸ በጣም ገብቶሽ። ግን እኔ ያልኩሽ ብለሽ ሚዲያ ላይ እኔ ብዬ አልነበረም ብለሽ ሚዲያዎች እሷ እናቷ ብላ ነበረ ተብሎ እንዲጸድቅልሽ ብቻ የሷን ስሜት ላይ ተረማመድሽ። ገብቶሻል እንጂ ማንም ሰው አንድ ጊዜ ተጣልቶ በአንድ ጊዜ ቁርጥ ብሎ የሚጣላ እንደሌለ ቀልብሽ ያውቀዋል። ግን ያንን ግርግር መጠቀም ስለምትፈልጊ ልጅቷን መግደል ስለምትፈልጊ ውስጧ ማንነቷን ያንን የተጠቀምሽው። አውጥታ እንኳን ምልክት እንዳታሳይሽ ከኔ የበለጠ ጨካኝ ነች እያልሽ እናቴ እንደዚህ ብላ ካመነች ምን ብዬ ነው የምነግራት ብላ እዛው የቆዘመች እንድትኖር ነው ያረክሻት። በዛ ማል ውስጥ ለፋኒ ረፍደዋል። እንዲቆርጥላ ስትል ቤተሰቡ ጋር ሄደች። ምን አለች? ለምን ሰዎች እንዲቆርጥልህ ስትፈልግ ዲፕ ትገባል። እንዲህ ብየዋለሁ አይደል በቃ ልታረቀውም ብለህ ውስጥን ለማሳመን እንዲቆርጥልህ ስትፈልግ፣ ለመሸሽ ስትፈልግ፣ እንድታፍር ስትፈልግ፣ ያንን ሰው ለመሸሽ እርግጠኛ እንዲቆርጥልህ ስትፈልግ በጣም አንተ እንኳን ወደዛ ሰው እንዳትመለስ እንድታፍር የሚያደርግን ድርጊት ውስጥ ትገኛለህ። ሳምሪ እንደዛ አይነት ድርጊት ውስጥ ነበር የገባችው። እንዳትመለስ ታውቃለች። ለዛ እህቱን ነካች፣ እናቱን ነካች፣ በወንድሟ አላገጠች፣ ካንቺ እኩል መጣ ያለ ገጣጣ ጥርሷን አወጣች። ምክንያቱም እንዲቆርጥላት ነው የምትፈልገው። ማለት እንዲቆርጥ ስላችሁ ሰበብ ለምንድን ነው አጠገቡ ማትሄጂ? እንደዚህ ብየው እንዴት ሄዳለሁ? አሁንማ እንደዚህ ያልኩ በቃ ነገሩን አበላሸው ብላ ለራሷ ምክንያት መስጠት ስለምትፈልግ ነው ያን ነገር ያደረገችው። ላንቺ እንዲህ ብላ እንኳን እንዳትነግርሽ እንደባዳ እንደዚህ ናት ልጄ ከኔ በለጠ እንትን ናት ምናምን እንደዚህ አይነት አመለካከት ለኔ እያላት እንዴት እነግራታለሁ ትላለች። እንደዚሁ እየተነጫነጨች እያብሰለሰለች ልክ እንደ አዲስ ፓርስቴጅ የለም ፓርስቴጅ ስሜቱ አናቱ ላይ እንደወጣ ብጉር እንደሚፈነዳዳበት እንደዛ እቃ እየሰበረች ነው የምትሄደው ሳምሪ። በዛ ላይ ያ ስሜት ውስጧ እያለ እንደገና ላይ ታሳድጋለች። በፍጹም ማቻረክ
አንድ ቀን ልጆቹ አጠገቧ ሲደርሱ ቀኑ በጣም ስለሚረዝም ትቆጥረዋለች ባይምሯ። ያ ማለት እየቆየ ይመጣና እየተሰላቸች መጣ ፕላን ቢ ብላ ያቀረበችልሽ የለም በቃ ከዚህ ዓለም ሄዳለሁ ያለችሽን እንዳትጠቀም በጣም ቴኬር አድርጋት። የተጠቀመሽ ቀን ደግሞ ማን መንሴ እንደሆነ እኔ ደግሞ እያንዳንዱ ቪዲዮሽን አምጥቼ ለዓለምም ለምንም አቀርበዋለሁ። በአዲስ ነው ከ7 ዓመት ወደ ኋላ ተመልሼ የማመጣው። ለዚህ ለፕላን ቢዋ ኑሯ ማን ወደዚህ እንዳመጣ በማስረጃ ነው ማመጣልሽ። የትም ቦታ የሚቀርብ ማለት ነው። ዩኖ ይሄን እንደማደርጋቸው ያ እያንዳንዱ ቪዲዮ እኔ ጫዋኝ እኔ እንደዚህ ነኝ። አሁንም ቢሆን እንትኑ በየጸበል ጥመቁኝ ስር ጭለጭል የምትሽከረከሪ አሻዳሚ አይ ነው ዩ አትብሰይ ራስ ድል ያደርግ ነው አላልሽም? በመሃል አሮጊት ለምን ገባችሁ የሚለው ለምን አሳሰበሽ?